ንቅሳት መነቀስ እንኳን ገሃነም ይከታል። ገሃነም ይከታል። ተፈጥሮን መለወጥ አይቻልም። ተፈጥሮ ፊጥራን መለቀየር ክልክል ነው። ሱራ 30 ላይ ተፈጥሮ መቀየር አይችልም። በዚህ ምክንያት ሐዲሳቶችን መመልከት ትችላለህ። አብዲል ቻሌንጅ ታደርገኛለህ? ገሃነም እንደሚከት ነው ላሳየህ። ክርስትናን ትቀበላለህ? ክርስትናን ትቀበላለህ? ክርስትናን ትቀበላለህ? እኔ መረጃ ልስጥህና ይኸውልህ ክርስትና መቀበል ያውኑ ብቻ ክርስቲያን ቢሆን ኖሮ ማለት ነው። ያውኑ ብቻ ካገኘው በቃ ይህንን ጭንቅላት የብር 20 ግዛ ቢሉኝ አልገዛም። 5 መርቀውልኝ አልገዛም። ይህን ጭንቅላት ፓራፍሬዝ አድርገው ቶፒኩን ክርስቲያን ለምን አንመለስም? አላህ የት ነው ያለው ብለህ ጠይቀህ ነበር። ያ አላህ የት ነው ያለው ብለህ ነው የምታምነው? ይኸውልህ አላህ ያለው አርሽ ነው። ቁርአናችን ላይ የሚያስተምረው እሱ ነው። ኦኬ ወደ ቅርቤቱ ሰማይ ሲወርድስ? ሉክ አዳምጠኝ ቆይ። ሁሌ ጥያቄ አንተ ስለምጠይቅ እኔም ለመምህር አንድ ጥያቄ አለኝ። እስከዛ ግን አንተ የጠየቀኝን ልመልስና ወደ መምህር ጥያቄ ሄዳለሁ። እድሉንም ስለሰጠኝ አመሰግናለሁ። ጥያቄን ስቀጥል አላህ የት ነው ያለው ብለህ ጠይቃለህ አይደለ? ሁሌ ጥያቄ ሆኖባል። አንተም ተቸግራለህ ይሄንን መልሳትህ። አላህ ያለው ከአርሽ በላይ ነው። ቁርአናችን ላይ ነው የሚለው መሰለህ፣ አልወልድም አልወለድም። አየህ አምላክ ዘርባት አልፈለኩትም። ፕሊዝ ምንድን ነው ከዚህ እቺ መፈክር ክርስቲያኖችን በደንብ ያውቋታል። አላህ አይወልድም አይወለድም፣ ምክንያቱም ሚስት የለውም። ሚስት ስለሌለው አልወለደም። አይወልድም ሳይሆን ደግሞ አልወለደም በል ፕሊዝ። አላህ ላይ ዲስቶርት አታድርግ። እንትን ነው አስተምሮቱን አትረብሽ፣ አታበላሽ። ሶሪ ዲስቶርት ማለግ አይደለም እኮ እንደሚያዳምጠኛ አይወልድም አትበላ። አይወልድም ለምን ትላለህ? አይወልድም ይላል። አልወለደም ነው አይወልድም ነው የሚለው። ሀቢብ ለምን ባላ ቃል ላይ ትቀጥፋለህ? ለምን ትዋሽበታለህ? አሁን እኮ ወልዶ ሊሆን ይችላል። ምክንያቱም የመውለድ ፖቴንሻሉን አትገድበው። ሱራ 39:4 ላይ የቢ ልጅ ሊይዝ ይችላል። ሊይዝ የሚችልበት ፕሮባቢሊቲ ስላለው ስለዚህ አሁን ስለ እርባታ አልጠየቅንህም። የጠየቅንህ ምንድን ነው? ስለ መውረድ ነው። መውለድ ሳይሆን ጥያቄያችን መውረድ ሙቭመንት እንቅስቃሴ ያደርጋል አያደርግም የሚለው ጥያቄያችን። ጠየቁ ከአላህ የት ያለ ነው ነው ገባ አይደለ? አላህ ይወርዳል አያወርድም? ስለመውረድ እኮ ሁለተኛ ቶፒክ ነው። አላህ ይወርዳል አያወርድም ነው ጥያቄያችን። አዳምጠኝ። እኛን እንደፈጠረው እኛንን ወደ እሱ የምንሄደው እንጂ አላህ ወርዶ እኛን አይመስልም። ገባ አይደለ? ኦኬ እናንተ ናችሁ ወደ እሱ የምትሄዱት። ኦኬ ከሌሊቱ 1/3 ሁሌም ይወርዳል የሚለው ሁሉ ነፍስ ዛይቀተል ሞት ይላል በእኛ ቁርአን። አዳምጠኛ ቆይ ለምን ማን ጠየቀ? ትሞታለህ። ሞት ምን የጠየቅኩ እኔ? ሁሉ ነፍስ ሞትን ቀማሽ ነች። ሰዋት አንተም ሟች አላህም ነፍስ አለው። አላህም ሞትን ቆይ ሁሉ ነፍስ ሟች ነች ከተባለ አላህም ነፍስ አለው ሟች ነው። ሁሉ ነፍስ ሞትን ቀማሽ ነች which means አላህ ነፍስ አለው አላህም ሟች ነው። አሁን ቶፒኩ ላይ ግባ። አዳምጠኛ ከአላህ ጋር አታገናኘው ወንድሜ። ስለኛ እኮ ነው እያወራን ያለነው። ለምንድን ነው የማላገናኘው? ሁሉ ነፍስ ሞትን ቀማሽ ነች ከተባለ አላህ ነፍስ አለው ከተባለ ሁሉም ነፍስ ሞትን ቀማሽ ነው የተባለ አላህ ሟች ነው። አሁን ቶፒኩ ላይ ግባና አላህ ይወርዳል እንደውም ብቻ አስረዳ። አላህ ይወርዳል የሚለውን አስረዳ። አዳምጠኛ ቆይ የሰውን ጭንቅላት ባያብር አልገዛም የምትለው ያንተ ጭንቅላት ምን ሆኖ ነው? ቆይ ንገረኝ እስኪ። የኔ ጭንቅላት ተጠፍጥፋችሁ ዘሆድ ኢትዮጵያ ውስጥ ያላችሁ ሙስሊሞች የኔን ጭንቅላት ንውስ አትሆኑ። አሁን ቶፒኩ ላይ ግባ። አላህ ይወርዳል አይወርድም? አዳምጠኝ። ክብር ባለው መንገድ ነገርከኝ አይደል? ጠየቀኝ አይደል? ክብር ባለው መንገድ መለስኩልህ። ስለዚህ እኔም ለመምህር ምንድን ነው የመለስከው? እኔ ይወልዳል አይወልድም ብዬ አልጠየቅኩም። ሀቢብ ቆይ ምንድን ነው የምችለው ቋንቋ? ይወልዳል አይወልድም ሎክ ይወልዳል አይወልድም አይደለም ጥያቄ። አላህ ወደ ቅርቢቱ ሰማይ ወደዚህ ይመጣል አይመጣም? ይወርዳል አይወርድም? አዳምጠኛ ዶንት ፎርጌት ዘ ፈርስት ቶፒክ ብሮ። ምንድን ነው ያልከው መጀመሪያ? አላህ የት ነው ያለው ነው ያልከው። ራስህ ነህ የት ነው ያለው? አላህ ያለው ከአርሽ በላይ ነው ብለህ የጀመርከው ራስህ ስለሆንክ ችግር የለውም እሱ
ዋና ቶፒካችን እኛ ልበል አልኩ። እሺ ሰዋት ከአርሽ በላይ ነው አልከኝ። አርሽ ላይ ነው አልከኝ። ሶሪ አርሽ ላይ ነው አልከኝ። አላህ ይወርዳል አይወርድም እየጠየቁ ይወርዳል አይወርድም እየጠየቁ አላህ አልወለደም አልተወለደም ትለኛለህ። እኔ ይወልዳል አይወልድም አይደለም ጥያቄ። ይወርዳል ወደ ታች አይወርድም። ኦኬ ወደ ቅርቢቱ ሰማይ ይወርዳል የሚለውስ እዚህ ጋር የተሸወርከው ወደ ቅርቢቱ አዳምጠኝ ቆይ እስቲ በደንብ አዳምጠኝ ቆይ። ይኸውልህ ሁሉ ነፍስ ዛይቀተል ሞት ተብሏል በእኛ ቁርአን ማለት ነው። ያዳመጥከኝ ነው? ቆይ አላስረዳ። ምንድን ነው አንተ የምትበሳው? ስለ ሞት ለምን ትነግረኛለህ? እኔ ይሞታል አይሞትም አይደለም ጥያቄ። አንተ አዳምጠኝ። ዙሪያ ጥምጥም ከሄድክ በኋላ እኮ ነው ወደ መልስ የምመጣ አይደል እንዴ? እኔም ዙሪያ ጥምጥም ሁሉ ሰው ይሞታል ይለኛል። እኔ ስለ ሞት ነው የጠየኩህ አይደለ? እሺ አዳምጠኝ። እሺ ቀጥል። ይኸውልህ አንተ ሰማይ ሜቢ አንድ ነው ብለህ የምታስበው ቀና ብለህ አንድ ብለህ ነው የምታየው። ሰባት ሰማይ ሰማይ ውስጥ እንዳለ አስብ። እሺ ገባ አይደለ? ስለዚህ አላህ ወደ ሁለተኛው ሰማይ አዳምጠኝ። አያ ይሄን እኔ እኮ አልኩህ አንብበህ ቁርአኑን ቢያንስ በስትክክል አንብበህ ሙስሊሞችን ለመፍረድ ወቅት ቅዱስ መጽሐፍ ቅዱስ ብቻ እኮ ባነበብ አይደለም ወንድሜ። እሺ ገባ አይደለ? እሺ ስለዚህ እኔ እኮ ይኸውልህ እኔ አዳምጠኝ ቅዱስ ቁርአኑን ማለት ነው ሙሉ አንብበህ እኮ መተህ ሙስሊሞችን ኧረ ቀጥል። መልስ ላይ በእናትህ ታልቅስ። ምን የሚጨማለቀ መልሱ መልስ ወደዛ አዳምጠኝ። እሺ ቀጥል። እሺ አዳምጠኝ። ቢያንስ እንኳን መምህር አለ እዚህ ጋር እሱን አክብር። እኔም ባታከብር ችግር የለብኝም። እሺ አሁን አዳምጠኝ። ይኸውልህ ትልቁ ጥያቄ ምን መሰለህ? የጠየቀኝ ጥያቄ ማለት ነው አላህ ወደ ሁለተኛው ሰማይ ይወርዳል ተባልክ አይደለ? ሰባት ሰማዮች አሉ። አላህ ወደ ሁለተኛው ሰማይ የሚወርደው ለኛ ፍርድ ሊሰጥ ነው። ገባ አይደለ? ይሰማል ወይ አንተ? አሁን ይኸውልህ አዳምጠኝ። አላህ አሁን እኔ ወደ ሁለተኛው ሰማይ አወርድም ብለህ ማስረጃ ሳይጠ ልትወቅሰኝ፣ እኔ ግን መልሱ መልሽ ይላል አይደለም? አዳምጠኛ። ቅድም አይወርድም አለ። አሁን ደግሞ ወደ ሁለተኛ ሰማይ የሚወርደው አወራረድ አይነት አለው። አዳምጥ ራስህ። ቅድም ምን አለ? አይወርድም ብሎ ገገማ። አያችኋ? አሁን ደግሞ መረጃ እንደማመጣበት አወቀ። ምን አለ? አይወርድም ብል መረጃ አምጥተህ ልታዋርደኝ ነው፣ ልወቅሰኝ ነው። አይደለም የሚወርደው ለእኛ ሊፈርድ ነው። አዳምጠኝ። አወራረድ እኮ አይነት አለው አልኩህ እኮ። እየሮጠ ነው፣ እየሮጠ ይወርዳል። እንደፈለክ በል አዳምጠኝ። እንደፈለክ እየሮጠ ይወርዳል። እኔ አይደለሁም ብለው ሀዲሱን ክፈተው ክርስቲያን፣ ሀዲሱን ክፈተው አንዴ። ሀዲስ ነብይ ያለውን ሀዲስን ፈስር አይሻል? እየሮጠም አዳምጠኝ። እየሮጠም ቀስ ብሎም ነው መጽሐፍ ቅዱስ ሀዲስ ይነበብ። ቆይ ችግር የለው ይወርዳል ብለህ ተማምነናል። አሁን በቃ ምን ያህል እንደሚዋሿችሁ ከዚህ ልጅ መረዳት ትችላላችሁ። ምን ያህል ፖለቲካ እንደሚሰራ እያችኋል። ምንም ያውቀው ነገር የለም። ነገር ግን እዚሁ ቁጭ ብሎ እኔን እየተሳደበ ፖለቲካን የሌለ መስራት ይሞክራል። አይ አንተ አሁን አሁን አንብብ፣ አዲሱን ማወቅ አየህ፣ ስድብ መስሏል። ሀዲሱን አንብብ። ቀጥል። ለምንድን ነው የማፈቅድልኝ ግን እንድመልስልህ? ሀዲሱን አንብብ። ተረት ተረት አይደለም። አዳምጠኝ። ጥያቄ በስትክክል የነብይህን ሀዲስ አንብብ እና መልስ። በነብይ ሀዲስ ታፍራለህ? ትሸማቀቃለህ? እሺ አንብበው ጎበዝ። ሊያነበው ነው። እስቲ ነበበሉለት ኮመንት። ወፌ ቆመች። ሀዲሱን ሊያነበው ነው። ቀጥል። ያነበዋል፣ እርግጠኛ ነኝ ያነበዋል። ቀጥል። ሚዩቱን አንሰው። ሀቢቢ እስኪ አንሳውና አንብብ ማይከን። የለም ሀዲስ አታውቁትም፣ ጭራሽ አታውቁትም። አላህ እንደሚወርድ እየሮጠ እንደሚወርድ አታውቅም። አላህ እየሮጠ እንደሚወርድ እኮ እንዴት ነው የሚወርደው? እየሮጠ ነው ወይስ ቀስ ብሎ ነው የሚወርደው? እየሮጠ ነው የሚወርደው ወይስ ቀስ ብሎ?
እየሮጠ ነው የሚወርደው እኮ እየሮጠ ነው የሚወርደው። ከፍጡር ጋር ይመሳሰልም ያለ ሩጫ ከፍጡር ጋር አይመሳሰልም። የኔና የኃይሌ ሩጫም እኮ አይገናኝም እኮ ይለያያል። የኃይሌ ሩጫና የዩዜን ቦልትም ይለያያል። ኃይሌ ረጅም ሯጭ ነው። ሁሉም አዳምጠኛ። ዩዜን ቦልት ደግሞ 100 ሜትር ሯጭ ነው። ትንሽ ይከብዳል። አዳምጠኛ፣ ትንሽ ይከብዳል። ሰውን ደግሞ ይሰማል። የማንኛውም አይሰማው ወይ የኔ ነው የማይሰማው? የማንኛውም አይሰማው? አሁን ይሰማል። ኦኬ መልካም። እሺ ሀቢቢ አንድ ጥያቄ ብቻ ልጠይቅህ። አላህ እየሮጠ ሲወርድና ቀስ እያለ ሲወርድ ወደዚህ ለመምጣት የሚፈጅበት ሰዓት ይለያያል ወይስ ተመሳሳይ ነው? እስኪ መልሱ ይችን ጥያቄ። አዳምጠኛ ቆይ መልሱ ሜቢ እኔ እንትኑ ላይ ገባ ወይ ልገባ መስልም። አዳምጠኝ። ይኸውልህ አላህ እየሮጠ ወደ ሁለተኛው ወይም ወደ እኛም ፍርድ የሚሰጥብን ሰማይ ሲመጣ ማለት ነው። ያቸኳኳለም ሂደት ምን መሰለህ? ለእኛ ፍርድ ተቀባይ የእኛ ነገር ሊሰማ እኛ ላይ ሊፈርድ ነው። ገባ አይደለ? ይሰማል ወንድሜ? የሚያስቸኩለው የእኛን ፍርድ ለመፍረድ ነው የሚቸኩለው። ቀስ ካለ ይረፍድበታል። እዛ ጋር ቀስ የሚል ስሎል የሚል ነገር ካለ ነው ያንን አፍራሽ የሚያደርገው። ገባ አይደለ ወንድሜ? ይሰማል? አሁን ምን አልክ? የሚቸኩለው እየሮጠ የሚመጣው ለእኛ ፍርድ ለመስጠት ነው አልክ። ከዘገየ ይረፍድበታል ማለት ነው። አንድ አባባል ወደ ቅርቢቱ ሰማይ እየሮጠ የሚመጣበት ምክንያት የሚዘገይ ከሆነ ይረፍድበታል ማለት ነው። ሰዓቱን እያየ ነው የሚሮጠው። ወይኔ ወይኔ ሰዓቱ ሄደ። ምክንያቱም 1/3 ላይ ነው የሚለው እኮ። ይሄ እንትን ብቻ ነው በቃ ለሙስሊሞች የማይጥመው ነገር በቃ ነው። ምን አጠፋውኝ? እኛም አዳምጠኛ፣ እኛ አንተን አክብረን መልስ እየሰጠነ ለአንተ የምንጠይቀው ሁሉ አንተ አክብረን እኛ ምን አለ መልሳችንን አዳምጠን የምንጠይቀውን ነገር ቀጥል። እሺ ቀጥል። ያው አሁን ልጁ ቅድም በቃ ትክክለኛ ማስረጃ ስላመጣብን መመለስ አቃተ። እሺ ምን ይሻላል? እውነት ነው፣ በጣም እውነት ነው። ይህን ጭንቅላት የብር 25 ተመርቆ ነበር ያልኩት አይደለ? 100 ራሷ 20 ተመርቆ አዋጣኝም ሸክም ነው የሚሆነብኝ። አሁን አንብብና ቀጥል። አዋቂ ነኝ አይልም። ገባ አይደለ? ቀጥል አንብብና አዲሱን የሚሮጥበት ምክንያት አላህ የሚሮጥ ቆይ ይበቃል። በቃ አቢብ እንደውም ይበቃል። ቴንኪው ሎክ አላህ የሚሮጥበት ምክንያት ምንድን ነው? እሱ ያለን ለእኛ ፍርድ ለመፍረድ ነው የሚቻኮለው። ሊትራሊ ፍጡር አደረገው እኮ በቃ አላህ። ይሄ ፍጡር ባህሪ ነው። አቢ ቶሎ ድረስ እናና ሱቅ ምራቄ ሳደርቅ ተብላችሁ አላደጋችሁም? እንደዛ ነው እንደ አላህ የሚያስቡት። እቺ መራቅ ሳትደርስ እንትናን ቡና ጠጡ በልናና ተብለህ እንዳደግከው ቢጤ አላህም እየሮጠ ሰዓት እንዳይረፍድበት ማለት ነው። እንደዛ ነው እኮ የሚያስቡት። የሚቻኮለው ለእኛ ፍርድ ቶሎ ብሎ እንትን ለማለት ነው። አሊ እንኳን ደህና መጣ። ልጅ ሙባ ሰላም ነው አለን። ኦኬ ሙስሊም ነህ? ነኝ። ኦኬ አላህ ይወርዳል ብለህ ታምናለህ? ይሰማለሁ? ይሰማል። ልጅ ሙባ ነው የሚቀጥለው። ኦኬ ልጅ ሙባ ቀጥል። እንኳን ደህና መጣ። እንትን ቅድም ጥያቄ አለኝ ስል ነበረ ያኛው ልጅ ሲገባው። ኦኬ ትጠይቃለሽ። ጥያቄ አለ የሚል ብቻ ነው።
እሺ አብዱረዛቅ ሰማል አብዱረዛቅ አለ? አብዱረዛቅ አሊ ሁሴን አረ ዛሬ መልሱ ሙስሊሞች ተው። ምንም እኮ ነው እስካሁን ያልነኩት። እፎይ አሊ ሁሴን እንኳን ደህና መጣ። ሰላም ነው። መስገነው እንዴት ነህ? ጥያቄ ነበረኝ። ቅድሚያ ጥያቄው ላይ ሙቀየድና ሙጥለቅ ማለት ምን ማለት ነው? ጥያቄው ላይ ግባ ቅድሚያ። ጥያቄው ላይ ግባ ቅድሚያ እኮ ሰው እያስተናገርክ ስለሆነ ብዬ ነው። ያው ኦኬ፣ እንደ ትናንትናው ተሳድበህ እንዳትወጣ ጥያቄው ላይ ግባ እኮ። ጥያቄው ላይ ገባሁኝ እኮ። ሙቀየድና ሙጥለቅ ማለት ምን ማለት ነው? ጥያቄው ላይ ግባ። አይገናኝም፣ ከጠየቅኩ ጋር ምንም አይገናኝም። አላህ ይወርዳል ብለህ ታምናለህ? አንተ ለምን ርዕሱን ትለቃለህ? አሁን እኮ የጠየቅኩህን መመለስ ብቻ እኮ ነው ያለብህ። አላህ ይወርዳል ብለህ ታምናለህ ወይ? ይህ ሁሉ ሰው እየተከታተለ ነው። ስለዚህ አሁን አንተ ያለብህ የተጠየቀውን ብቻ አላህ ይወርዳል። ተወችን ተራ ጌም አውቃታለሁኝ። ስለዚህ ተረጋጋና አላህ ይወርዳል አይወርድም? አላህ ስብሐነ ወተዓላ ሲወርድ የንዚሉ መለኩ ቢአምሪ ረቢና ነው እንጂ አላህ ስብሐነ ወተዓላ እንደ ፍጡር ከአንዱ ወደ አንዱ ይወርዳል የሚል ነገር እንደዛ አይደለም የኛ እምነት። እና እንዴት ነው የሚወርደው? ለምሳሌ በሐዲስ ላይ እንደሰፈረልን አላህ ስብሐነ ወተዓላ ጀለ ወተዓላ የንዚሉ መለኩ ቢአምሪ ረቢና ብለው ነው ዑለሞች የሚፈስሩት እንጂ አላህ አንተ ማስረጃው አንተ እኮ አዳምጠኝ። አሁን አንተ እኮ ፈርና ከርን የማታውቅ ሰው ነው። ምን አንተ ማስረጃውን አንተ አመጣልህ እኮ ምንም ነገር የምትመልሰው ነገር ፕሊስ። አንተ አታልቅስ፣ ማስረጃ ክፈት። ራሱ ነው የሚወርደው። የምንም ወደ መላእክት አታስጠጋ። ራሱ የሚወርደው ማስረጃውን አንተ ክፈት። አረብኛ መደበቂያቸው ከስር ስለማታውቁ አረብኛ ስላወራ መልስ የመለሰ ላይ እያስመሰለ ነው። እስልምና በአረብኛ የተደበቀ አጋንንታዊ አስተምሮ ነው የምንላችሁ ለዚህ ነው። ኦልዌይስ በደንብ አስተውሉ እህት ወንድሞቼ፣ በአረብኛ ካወሩ ሊዋሿችሁ ሞከሩ ማለት ነው። ዲስ ዱድ በደንብ ስለማቀው ነው፣ የትም እንደማያመልጠኝም ስለማቅ ነው። እንደዚህ ቁጭ አድርጌ ከጎኔ ሂምሌት ማደርገው እንደዚህ ማዋርደው መረጃ እንደሌለው ስለማቅ ነው። በአረብኛ እናንተም ቢሆኑ የመለሱላችሁ ይመስሏችኋል። ኡስታዞቻችሁ ሌቦች፣ አጭበርባሮች፣ ውሸታሞች ናቸው። ይሄ የምታዩት ወንድማችሁ ቀጣፊ፣ ወራዳ፣ ውሸታም ነው። ምክንያቱም ማስረጃ ማምጣት አይችልም። ያለ ሐሰት እስልምና መቆም አይችልም። ያለ ውሸት እስልምና መቆም አይችልም። ወጣ እስልምና እንደዚህ ነው። የሚያጭበረብሩበት የሆነ ነገር በይን አረብኛ አውርተው ይፎግሯችኋል። ኤኒዌይስ ያለ ውሸት መቆም አይችል ሃይማኖት እና እንግባባለን። አይዟችሁ፣ ከኔ አታመልጡም አታመልጡም። ኦኬ ልጅ ሙባ ኳንዳ ቀጥላን እፎይ አየ ሰላም ነው። ከም ነጉማ ነጋ ጅርታ ያ ከዲ ጅራ ገለታ ረቢ ፋታው ሙስሊማ ሞ ክርስቲያነት አኒሞ ሙስሊማ እፎይ ሙስሊማ እሺ አላህ ይወርዳል ብለህ ታምናለህ? ኤሰራ ኤሰሪ አላህን ሰማይ ይረየጋ ሰማይ ከሚ ሰማይ ቶርባ ደቼ አሽር
Arshirra. Okay. Arshirra gadi imbu amambu. Achirramu imbu maal qabu. Ni bu'aa kan jedhu hin jira hadiisni Buhaarii fi Musliimaarra. Anin beeku fo የሚያውቀው ነገር የለም እንደሰማው ነው። imbu አላገኘም። ይወርዳል ሚል አለ፣ ይሮጣል ሚል አለ። አርሽ ላይ ተቀምጧል ብለህ ነው የምታምነው? አዎ እኔ አላህን ሰማይ ላይ ታያችሁ ምር ታየ በቃ ነው አጅጃ ሁንደከና ቁጭ ብሎ በቃ ና እንደዚህ ውጣ ና እንደዚህ ግባ ይላል። በቃ ከሰና ፈካ ከድር ማለት ተከድር አረ በቃ ምንም እንትን እንደኛው እኮ ያለ ቦታ ነው ቢሉ እኮ ፈታ ቢሉ ይሻላቸዋል። ይጨናነቃሉ። መልሰላችሁ መግባት እፎይ ማል ጀተመን አስረዳ ያኒ ዱጓሩ በቹ ፍምቤ አራ እንደገይ ማለ እንትንም አንብቤ ዱብሴ እንቤ ገርዳል ይላሉ ያ ሲዳገፈዳ የሮባኤ ሲዳገፈዳ ጫጋ ሲቲማ ሲዳገፈዳ ጋፊን ከቤታ ደስና ይራ ጥንቅር ጎቴ ጋፈታ ጋፈዶ ይወጠሪ በቃ ለምን ዱጋረቢ አየ ጋለቶይ ጋፈዶ ለምን ማልፍ የናን ጋፈቹ በርባናይቹን ካ በቃ ዱጋዮቴ ዋን ዴቪን ሲያደቡ አንምቤ ሁገሩ hangabe gutti male baru barbada waan beenemo aye galatomi akasi obboleessi kiyya ani muslima waaqeffatas hordofu jiran keessa beetan እሺ ምንድነው እሱ ያለው? እኔ ሙስሊም ነኝ እከታተልሃለሁ አንተን ከኛ ውስጥ ዋቄፈታም አለ እና ደስ ትለኛለህ ስትጠይቅ እስከ መጨረሻ ድረስ ጥም አድርገህ ነው የምትጠይቀው። በርታ ትመቸኛለህ ነው ያለው። እና አላህ ይወርዳ። ከድር ኦሮምኛ ትችላለህ? አለኝ ይችላሉ። ኒምቤካ ኦኬ። እሺ የዛሬውን እስቲ እንዴት እንየው? አላህ ይወርዳል ቢለውን አንተ አይወርድም ብለህ ብታምና አላህ ራሱ ከአርሽ በላይ አይደለም ብለህ አላህ ይወርዳል ከየት ነው የሚወርደው? አርሽ ላይ ያለው የሚለውን አሁን ትቀበላለህ? እሱን ጦጣ ነው እንደ አርሽ ላይ ወይም ተቀባይነት ሊፍት አለው ወይስ በምን እንደሚወጣ እየሮጠ የሚለውን አትቀበልም? እየሮጠ ይመጣል የሚለውን ተረት ነው። የለም እንደዛ የሚባል የለም። አትቀበልም? ኧረ የት ነው የሚወጣ የት ነው የሚወርደው? የሆነ የሚወጣበት እንትን ያስፈልገዋል። የሆነ ነገር ቀዶ ነው የሚወጣ ወይስ እንዴት ነው የሚወጣ? እንትኑን ከነገሩን እንቀበላለን። ሊፍት አለው ወይስ በምንድን ነው? እሱ እኮ ነገር አይገባል። አርሽ ላይ ከሆነ እኮ በቃ እኮ አርሽ ላይ ካለ እዛ ላይ ሆኖ ከሆነ የሚያዘው ከድር የመሐይም ንግግር አትናገር አንተ። ስነስርዓት ከድር በየትኛው እምነት ነህ አንተ? ቆይ ያለ ሱነቱ ወልጀማ ሙስሊም ነህ? እኔ ሙስሊም ነህ? ግን እንዳንተ ሙስሊም አይደለሁም። አንድ አይደለንም። አዎ ነኝ እኔ። አንተ ሙስሊም አይደለም እኔ ነኝ። እሺ አንተ የትኛው ሙስሊም ነህ? አለ ሱነቱ ወልጀማ ነኝ። ሙስሊም እኮ እምነትን አብራራ መጀመሪያ መሐይም መሆንን የሚያሳይ ሙስሊም አንድ ነው። በምንድን ነው አንድ? ስም ነው አንድ ነው እንጂ አንድ አይደለም። ምን ነው አንድ ነው? እስኪ ስለ ራስህ እምነት ያብራራ እስኪ። ያንተ እምነት የተለየ ከሆነ ስለኔ እምነት አላህ አይወጣም አይወርድም፣ በሁሉ የሞላ ነው፣ በሁሉ ያለ አምላክ ነው። እንደ ጦጣ ወደ ላይ አይወጣም። እግር የለው፣ ሁለት እግር የቀኝ የለውም፣ እጅ የለውም፣ በሁሉ ያለ እኛ ጋር ማለት ጦጣን ማን ነው የፈጠረው?
ስማኝ፣ ጦጣን ማን ነው የፈጠረው? አላህ ነው የፈጠረው ወይ እንደ ጦጣ ልታስመስለው ነው? አላህ ጦጣን የፈጠረው አላህ እንዳንተ ሰማይና ምድር እንትን መውረድ ይከብደዋል ብለህ ታስባለህ? እሺ በምን ነው የሚወጣ? በምን በሊፍት አለው? እሺ በምን ይወጣል? በምን ላይ ቆሞ ነው የሚወጣ? ንገረኝ። እሺ የሚጠይቀን ጥያቄ መልስልኝ እስኪ። ሙስሊም ከሆንክ አርካኑ ሰላት ስንት ናቸው? አርካኑ ሰላት ምን አገናኘው ካለ መውጣት ጋር? አርካኑ ሰላት ትክክል። ቆይ እንጂ ጥያቄ መልስልኝ። ሙስሊም ከሆንክ አሁን እዚህ ጋር ያለውን 70 ሺህ ምናምን ሰው እዚህ ጋር ያለውን አንተ ሙስሊም ነኝ ብለህ ራስን 70 ሺህ አይደለም። ኧረ ቀላል ጥያቄ እየጠየኩህ ነው። ማን ህፃን ልጅ የሚያውቀውን ጥያቄ ሙስሊም ሆናችሁ አንድ ጊዜ እስቲ ይቅርታ ጋር እኛ ያለን ጥያቄ እንቀጥል። ሙስሊም ሆናችሁት እዛው ተጠያየቁ። ተውት እዚህ ቤት ለምን ያለው እኛ አሁን ከክርስቲያኑ ሙስሊምና እንጠይቀው። ትሰማለህ? ልጅ ለጥቃ ነገር ቆይ ምን አላህ እንደ ጦጣ ይወርዳል እያልክ ነው ወይስ እስልምና ከአርካኑ ለማን ጋር እስላም ጋር ምን ያገናኘው? ተረት ታወራለህ እንዴ? ተረት ሳይሆን ስለ ራሴ እምነትን መጀመሪያ አስረዳ። እዚህ ጋር ላለው ሰው አርካኑ ሰላት ጋር ምን ያገናኘው? አርካኑ ሰላት ጋር ምን ያገናኘው? አላህ ይወጣል ወይስ ስለ ራሴ እምነት ሳታ ተረታት ታወራ? ሲማኝ ስለ ራሴ እምነት ሳታ ስለሌላ ስለ አላህ መውረድና መውጣት እንዴት ታውቃለህ? አይወጣም አይወርድም። የት ነው የሚወጣ? በምን ይወጣል? ምን ሊፍት አለው? ይሄን ከነገርከን እንቀበላለን። ማይብ ነህ አንተ ማታውቅም። የጠየቀው መልስና ሙሉ መልስላት እና ስለጠየቅኩ ማስረጃ ከሌለ የጠየቅኩኝ ካላወቅ እንዴት? እሺ በምን ይወጣል? አንተ ታውቃለህ? ስለ እምነቴ በምን ይወጣል? እሺ በምን ይወጣል? አንተ ያመንከውን ታውቃለህ? መጀመሪያ ሊፍት አለው? ሊፍት ለሱ ይከብደዋል ብለህ እሺ በምን ይወጣል? በምን ነው የሚወጣው? ምን ይዞ ነው የሚወጣው? ቆይ መጀመሪያ ሰማይ አሁን እኔ መጀመሪያ እምነቴን ቆርቆሮ ላይ ለመውጣት አሁን በመስላል ነው የሚወጣ ነው። እኔ ቆርቆሮ ላይ ራሱ ለመውጣት በመስላል ነው። አላህስ በምንድን ነው የሚወጣ ነው? አንተ ደካማ ነህ። እንደ አንተ አይደለም። አላህ ሰማይንና ምድርን የፈጠረው ብቻው ስለሆነ ለሱ መውረድና መውጣት እሱ ለሱ አይከብደውም። ምድር ላይ ያለውን ሰባተኛው ሰማይ ላይ ሆኖ አንተ ስለራሴ አልፈጠርም ማን ነው ያለህ? የጠየቅኩኝ ጥያቄ እስከሆነ ወንድማችን በምን ነው ይወጣ? ቆይ አሁን ከድር ነህ ቢላይ አንተ ከድር ነህ ስሚን ከድር ነህ ስላልክ ኖ እኔ የምልህ ስሚን ከድር ነው ስላልክ ሙስሊም የምትሆን ይመስላል። አንተ ሙስሊም አይደለም። አንተም ሲጀመር ሙስሊም አይደለም እኮ አንተ ሲጀመር የስም ሙስሊም ነህ። እኔ ስለራሴ አንተ ሙስሊም ስለራሴ እምነት አስረዳለሁ። መጀመሪያ አንተ እምነት ግለጽልኝ። ሁለት ቀኝ እግር ያለው የምታመልክ አንተ ሙስሊም ነህ። አሁን እኔን የሚያክል እኮ ነው የምታመልከው። እኔን አይደርስም እኮ እኔ ሁለት ሙሉ አካል አለኝ። ሙሉ አካል የሌለው ጭንቅላት የሌለው የምታመልክ ከኔ ጋር ትወዳደራለህ? እግር አይደለም እኮ ለአላህ ያለው እንዳንተ ያለ ቆሻሻ እግር አይደለም ለአላህ ያለው። በአንተ የሚመሳሰል አይደለም። አንተ የምታመልከው እኔ ሸፋፋ እንዳንተ የሚመሳሰል አይደለም እኮ ሙሉ እግር አለኝ። እንዳንተ የሚመሳሰል አይደለም የአላህ እግር አይደለም። እኔ ሙሉ አካል አለኝ አባቴ። እኔ ሙሉ አካል አለኝ። ሁለት እግር አለኝ፣ የቀይም የግራም ሁሉም አለኝ የሞላ ሁለት አይን አለኝ። ግን የእናንተ ጎደሎ ነው፣ ጭንቅላት የለውም። የቀይ ሁለቱ አውቆ ነው። ስሙ ማን ነው የፈጠረ? እኔ የፈጠረኝ አንድ አምላክ ነው የፈጠረኝ። አላህ ሱብሃነሁ ወተዓላ እግርና እጅ የሌለው በሁሉ የሞላ በሁሉ ያለ ማለት ነው። እሱ ኖ አላህ የሚለውን ቃል እኮ ማንኛውም ሰው እኮ ህፃን ልጅ የሚያውቅ ነው። መጀመሪያ የጠየቁን አልመለስልኝም እኮ አንተ እዚህ ጋር ያለውን ሰው እምነት እኔ ሙስሊም ነኝ ብለህ እኮ ሰውን ሊሸውዱ ነው የገባኸው። አውቃለሁ። አንተ ሙስሊም ስለ ራስህ እምነት መጀመሪያ ሳው የጠየቁኝ እስካሁን ሁለት ጥያቄ ሶስት ጥያቄ ጠየቁኝ። ሲማኝ እስካሁን አንድ ጥያቄ ብቻ ነው የጠየቁት። አዳኑ ሰላሳ መልስልኝ። ሙስሊም አይደለም። እሺ አንድ አዳምጡኝ።
አሁን እዚህ ያለው ሰዓት ለምን ታጅ አንዴ ልጅ ሙባ አዳምጡኝ አንዴ። ኦኬ እንግዲህ ሁለቱም የተለያየ አቂዳ ነው ያላቸው። ልጅ ሙባ አታሪ ነው፣ ከድር ደግሞ አሻሪ ነው። የተለያየ አቂዳ ነው ያላቸው። ልጅ ሙባ እንግዲህ የእነ መሐመድ አብዱልዋሃብን ተከታይ ነው፣ የእነ ኢብኑ ተይሚያን ተከታይ ነው። ከድር ደግሞ እነሱን ከማይከተሉት ውስጥ ነው። ባለፈው አይ ቲንክ ቤታቸው ነበር ከንጽጽር የሚሰሩ ጋር እነሱ ጋር ጥያቄ እንትን እየተባባሉ ነበረ። ኤኒዌይስ ትናንትና የሰራሁት ነበረ እነሱ ጋር ያ ትናንትና የሰራዋትን ትንሽ ቀንጨብ አድርገና አሳያቸው። ጎደሎ አካል ላይ የሚለው ላይ ትናንትና የሰራዋት ላይ ኡስታዞቻቸው እንደዛ ብለው ነው የሚገልጹት። ሊሸጥ እንኳን ቢወጣ አላ ይሄ ዋብዮች አላ ገባ አያወጣም፣ ባሪያ ይሻላል። ክርስቲያን አንዴ ትናንትና ክፈተው ባሪያ ይሻላል። ጭንቅላት የሌለው አላህ ነው የሚያመልኩት ዋብዮችን ብለው የሚያምኑት። አሁን ልጅ ሙባ የሚያመልከው አላ ጭንቅላት የለው እጅና እግር ነው ያለው፣ ይወጣል ይወርዳል ብሎ ነው የሚያምነው ልጅ ሙባ። እነ ከድር ደግሞ የሚያመልኩት ይሄ ጭንቅላት የሌለው ሁለት ቀኝ እጅ እንደዚህ ያለው አንድ ባት ያለችው ተዛ ጭንቅላት የሌለው አንገት የሌለው ደረት የሌለው ይሄ ልንሸጠው ገባ እንኳን ብናወጣው ከዚህ አላ ጣዖት ይሻላል ነው የሚሉት ክርስቲያን አለ። ስለዚህ ይሄ ሊመለክ አይገባም ብለው ያምናሉ ማለት ነው። ኦኬ ና ኦኬ እሺ አንዴ ጭንቅላት አለው ወይስ የለውም በሚለው ምንድን ነው የሚያሳችሁ? አላህ ስብሐ ወተዓላ ጭንቅላት አለው ወይ ብለህ ጠየቀኝ። አላውቅም፣ አልተነገረኝም። የእናንተ ጭንቅላት ይኖረው አይኖረው አናውቅም። ዳኛው በቃ ጭንቅላት አለው ብሎ የለም አልተነገራቸው። ስለዚህ ምንድነው የሚያምኑት ዋብዮች? አላህ እግር አለው፣ እግር ነው የሚያምኑት። በዛ እግሩ ይወርዳል፣ እጅ አለው፣ ሁለት ቀኝ እጅ አለው። አይ ቲንክ እንትና ነው ዶክተር ሼክ ማን ነው መሐመድ ነው የሚባለው። ከዚህ ያለ ገባ ብናወጣው ከዋብያዎች አለ ባሪያ ዋጋ ያወጣል ብሎ ያነጻጸረበት ጭንቅላት የሌለው አላ ነው እነሱ የሚያመልኩት ብሎ ይወርዳል ሲሉን፣ ታዲያ በእጁ ነው የሚወርደው? ጭንቅላት ከሌለው እግሩ ብቻ ከሆነች ምኑ ነው የሚወርደው? እንዴትስ ነው የሚወርደው? እንዴት ነው የሚወርደው? እንዴት አድርጎ ነው የሚወርደው? ማለት ጭንቅላት የሌለው አካል ከሆነ ሁለት ቀኝ እጅ ከሆነች አንድ ባት ከሆነ ያለችው እንዴት ነው የሚወርደው? እንዴት ነው ሲወርድ? ሜይ ቢ እንዳይረዝም አጠር አድርጋትና እንትን በልኩሽ። ያ እንግዲህ ውሃብያዎቹ የሚያመልኩትን አላህ ነው እየገለጸው ነው። ይሄ የአህባሽ ሼክ ነው፣ አድምጡት። ምን ያህል ራሓ ያገኛል ረሒመሁላሁ ተዓላ። ምንድን ነው ያሉት? ሙሸቢሆችን ተአዊል አናረግም የሚሉትን ወረቀተ ወጅህ ጭንቅላትም አልመጣ ላይ ብዙ አይኖች ያደርግለታል። ለምን ዛሂሩ መረጋገጥ ስለሚፈልግ ተጅሪ ቢአዕዩኒና የሚለውን ቃል በቃል ይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ እኮ ያስባሉ፣ አንዳንዴ አይናቸው ሊጨፍኑ ይችላሉ፣ ዘግንኗቸው አላሁ አዕለም። ብቻ ብዙ አይኖች እዛ ላይ ያደርጋል። አላህን ዘግኗቸው እኮ የሚጨፍኑት ሀባሾቹ የዋብያን አይድላ ካዩ ዘግኗቸው አይናቸውን ሊጨፍኑ ይችላሉ። ይሄ ኡስታዛውን ከከድር ጋር ተመሳሳይ እምነት ከሚያምኑ ናቸው ሀባሾች፣ ወይም ደግሞ እነሱ የአሻሪን አቂዳ የሚከተሉት ማለት ነው። ሌሎቹ አሁን እዚህ ያሉት አታሪን እንትን የሚሉ ናቸው። አላህ ያሰብተውን እናሰልጣለን፣ የመጣውን እንቀበላለን የሚሉ አንዴ። ስለዚህ ቀጥለው ትንሽ እንትን በለው። ከዚያስ አንገት የሚባል አልመጣም ማለት ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንቢላህ የሚለውን አንድ ጎን ያደርግለታል። ከዚያ
ሁለት እጅ ያደርግለታል። ያዘው ሉክ አንድ ጎን አለው፣ ሁለት እጅ አለው፣ ጭንቅላት የለውም፣ አንገት የለውም። ምን አይነት አምላክ ነው? እሺ ሲፈልግ ነው ብዙዎች ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለውን ከያዘ ብዙዎች ያደርግለታል። አንድ ጎን ላይ ነው የለም። አስቡት፣ ወረቀቱል ወጅህ ጭንቅላት የሌለው የሚውለበለብ ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም። አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታችን ያለው አላሁ አለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር ለምን ታፋ የሚባለው ነገር አልመጣም ይል ነው። አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም? ከያዘው ሎክ አንድ ባት ነች የመጣችው። አንድ ጎን ነው ያለው። በዛ አንድ ጎን ላይ ለቀኝ እጅ አለ። አንገት የለውም፣ ጭንቅላት የለውም፣ ወገብ የለውም፣ ታፋ የለውም፣ ባት አለው። አንድ እግር አለች። አንድ ባት እንዴት ነው የሚመጣው? ይህ አካል ታዲያ አምላክ ተብሎ ጭንቅላት የሌለው አንገት የሌለው ከዛስ ሁለት እንደዚህ ቀኝ እጅ ያለው አንዲት ባት ያለችው አንዲት እግር ያለችው እንዴት ነው የሚመጣው? በምን ተያያዘ? ይሄንን አካል ሲገልጠው ምን አለው? ቀጥል። ጥያቄ የሆነብኝ ግን አንድ ባትና አንድ እግር ብቻ ከሆነ ያለው እንዴት ነው የሚሮጠው ነው እኮ ነው። እንደ ቁንጣ ነው በመሳቅ የሚሆን ነገር አይደለም። አትሳቁ። መሳቅ እኮ እንትን ሌላ ጨዋታ ሲሆን ነው። ማስረጃ ሳለ ልጅ ሞባ ቃጥል ቪዲዮ ሆን አይደለም። ሃይማኖት ይወት ማለት ነው። አንዴ እሺ ትቀጥላለህ። አንዴ ስለዚህ ቀጥል፣ ጨርሰው። አንዴ ኢልቲዛም ብታረጉ ይሄን በዚህ መልኩ መስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ አሉ። ይሁ ባሪያ እንደው ሱብሓነላህ እንደሚዘገንን ነገር ነው። ምን ብለህ ነው የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዒያዙ ቢላህ እንኳን አምላክ ይሄ ነው ብሎ ሊያመልክ ወልዒያዙ ቢላህ ተዓላ። እንዲህ ያለ ነገር አለዚያ ደግሞ ምን ልታደርጉ ነው? ልትገጣጥሙ ነው። አይ አንድ ብቻ አይበቃም፣ ጀንብ ሁለት እናድርገው ልትሉ ነው። ያ እንግዲህ የተነገተ የውሃቢዎች አምላክ ማለት ነው። ባሪያ ተብሎ እንኳን እንደ ቢሸጥ ገበያ ላይ ማንም አይገዛውም እያሉ። ኦኬ አሁን እንትና ከድር እኔ ሙሉ አካል ነኝ፣ አላህ የእናንተ ሙሉ አይደለም አለ። የከድር ኡስታዝ ደግሞ ምን ይላል? ባሪያ እንኳን ቢሸጥ ከዋብዮቹ አላህ ይልቅ ገበያ ላይ አሪፍ ዋጋ ያወጣል። ይዘገንናል፣ ስናስበው ራሱ ስናየው ካየነው ራሱ ይቀፋል አለ። ምክንያቱም ጭንቅላት የሌለው አንገት የሌለው ወገብ የሌለው ሁለት ቀኝ እጅ ያለው አንድ ጎን ያለው አንዲት ባት ያለችው። እሺ እንዴት ነው እየሮጠ የሚመጣውን በሷ? አብዱልረዛቅ ቀጥል። እንዴት ነው እሱ ወደ ቅርቢቱ ሰማይ የሚመጣው በአንድ ባት? አላህ አስረዳን እስቲ። በአንድ እግር በአንድ ባት እንዴት ነው አላህ የሚመጣው? አብዱልረዛቅ ልጅ ሙባ ቀጥል እስኪ። አሁን ከከድር ጋር ረጅም ሰዓት እየተከራከርክ ነበር። ይሄን ጥያቄ መልስ። ከድር አታላይ ነው። እሱን እዚህ ጋር ያለው ሰው ሙስሊም እንደዛ ነው እንዲህ ነው እንዲህ ልፈልገው ነው እንትን እያወራለ ስለ ሰው አታወራውን። መልሱ ላይ ሰው እኔ ጥያቄ ሲጀመር ሲገባ ራሱ ጥያቄ አለ ነበር። ሙባ በአንድ ባት እንዴት ነው አላህ እየሮጠ ወደ ቅርቢቱ ሰማይ ወደ ቅርቢቱ ቀድሜ ሲገባ ራሱ ጥያቄ አለኝ። ቆይ በአንድ ባት በአንዲት ባት እየገፈፍከኝ ነው። በአንድ ባት እንዴት ነው እየሮጠ ይመጣው አላህ? እንዴት ሆነ እንገባባለን? መጀመሪያ የሚጠይቅ ይመልስልኝ። ምንድን ነው አምላክ ሶስትም አንድም ሶስትም ነው ብለህ ታምናለህ?
ምንድነው? አምላክ አንድም ሶስትም ነው። በመለኮት አንድ ሜጋን የተቋረጠው ብዙ ዋቀጥ ለምን ሚውት ታደርገኛለህ? አይ ማንም ሚውት አላደረገም። ኔትወርክ ይሆናል ማንም አላደረገ። አሁንም ሚውት አድርገሃል ራስህ። ሙባ እኔ የምለው ከሚመጣ እስኪ አንድ ጥያቄ ነበር ለእነሱን የሚጠይቀው እዚህ ጋር ማሰብ እስልምና ሰላም ሚስተር እፎይ ለታለ እንደ ቆይ እፎይ እኔ ከዚህ ነው ሰማው እውነት ለመናገር እዚህ ገስት ላይ ነው ወሃቢያ ምናምን የምትሉት እኔ እስልምና ነበር የሚያውቀው። እኔ አሁን ምን እስልም ነኝ? እስቲ አሁን እኔ ሙስሊም ነኝ፣ አንድ አላህ ብቻ ነው ማለት እንዴ? ወሃቢያ ሼክ ምንድን ነው እሱ? ወሃቢያ ነው ወይስ ምንድን ነው? እሱ ወሃቢያ አይደለም። አንተ የምታምነው አሁን አላህ ከአርሽ በላይ ነው ብለህ ነው አይደለ? አርሽ ላይ ነው ብለህ ነው የምታምነው። እኔ አሁን ልንገርህ፣ ቁርአን አልችልም፣ ቁርአን አልቀራሁም፣ ምንም አላነበብኩም። ግን አላህ ሰማይ ነው ያለው። አላህ አንድ አላህ ብቻ ነው። የሙሐመድ እርገማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀዴቱም አመና በቃ ነው ብቻ ነው የሚያምነው። እኛ ዋህብያ ጂኒ ምናምን እዚህ አሁን እኔ እዚህ ሊቭ ላይ ነው ሰማው። ምንድነው ነው እኮ የገባኝ ግራ አስደገየ ያ አላህ አርሽ ረቲ ጀራ የቴምቲ አላህን አርሽ ይል ጅራ ጀዴ አመና ያ እንደዛ የሚሉትን እነሱ ዋህብያ ይባላሉ። እንደዛ ብለው የሚያምኑት ከአርሽ በላይ ነው ያሉት ብለው የሚያምኑት። አንተ ከሙባ ጋር አሁን ተመሳሳይ ነህ። ሙባ እናንተ አንድ ናችሁ። አላህ በቦታ እንደዚህ ከአርሽ በላይ እንዲህ ተብሎ አይባልም። አላህ እጅ አለው እንደዚህ ይወጣል ይወርዳል አይባልም የሚሉት ደግሞ እንደ ከድር አይነቶች ናቸው። እነሱ ደግሞ ሀባሾች ወይንም ደግሞ አልሱና ወልጀማ የሚባሉት ማለት ነው። ሀባሾች ይባላሉ ወይንም ሱፊዎች። እነሱም አላህ ከአርሽ በላይ ነው እንደዚህ ነው ብለው አያምኑም። የእናንተን አላህ እነሱ ምን እንደሚሉት ታውቃለህ? ጣዖት ነው እሱ፣ ጦጣ ነው፣ ዝንጀሮ ነው ብለው የሚጠቅሱት። ባለፈው ቆይ በቀላሉ ላስረዳ በደንብ እንዲገባ። ባለፈው የሞቱትን ተቀዳሚ ሀጂ ሙፍቲን ታውቃቸዋለህ? አዎ አውቀዋለሁ። እንዴት አንድ ቪዲዮቸውን አዘጋጅልኝ ክርስቲያን። አሁን እነሱ አንተን ሙስሊም አይደለህም ይሉሃል። አላህ ከአርሽ በላይ ነው ብሎ የሚያምን ካለ ከእስልምና ይወጣል ብለዋል። አንተ ከአርሽ በላይ ብለህ ነው የምታምነው አይደለ? አዎ። እሳቸው ይህንን ተጠይቀው እንደዚህ ብሎ ሚል ካለ ከእስልምና ወጥቷል ብለዋል። ይኸው አዳምጣቸው። ሺአ በለኛ ቁርአን ቪዲዮ ሺአ ሳይሆን ሺአ ሌላ ነው። ሺያም ሌላ ሃይማኖት ነው። እኚህ ደግሞ ሀባሾች ናቸው፣ ሱፊዎች ከከድር ጋር ተመሳሳይ ናቸው። እነሱ አንተን አሁን እንደ አማኝ አይቆጥሩም። አዳምጣቸው። አንድ አዳምጧቸው። እነዚህ እንግዲህ አህባሽ ወይም ደግሞ ሱፊ ተብለው የሚታወቁት እና እሳቸው የተናገሩትን አንዴ እናዳምጥና እንመለሳለን። እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። በቃ አጭር ይከፍራል። በአቅጣጫ በቦታ ከገለጠ ከአርሽ በላይ ነው ካልክ ትከፍራለህ። በቦታ እናንተ ትገልጣላችሁ። የት ነው ታዲያ? ያስቀመጥኩት አስመሰልከው እኮ። የት ነው ታዲያ ያለው? ሴፉ እኔ ጋር ያለ አስመሰልከው እኮ። በካ ሁንደ ጅራ ረቢን አርሺ ጉባረለን ጅራ ደፈር በካ ሁንደ ደቺ ከሰለ በካ ሁንደ ጅራ ረቢን ስንት ነው ያለው ታዲያ? ሜቀሬ አንድ ቶኮ እና አንድ ወርሽ ላይ አንድ የት ነው? አላሁ አሐድ ያቆጥ ረቢን ቶኮ። እሺ ከናፉ ረቢን አርሺ ጉባረ ከታው ሱኒ አላህ ሀሚቲ ሱኒ አላህ መቃወል ፈካተ መለ ከአርሺ ረታው ሰኒ ሚቲ ወኒ ማሊ ወኒ ሲገሉ ቀቦቲ ረቢን በካ ሁንደ ጅራ ሲብረን ሌኒ ጅራ
أنا برد سامي كسر بكون دجرة ربين سيقله سيف يعني بيكم سنجري يعني يعني لكن انتين برنجي باكالي بيتكا يعني يادان إن أرجع نيجي على ماله يادان بكون دجرة أكالي كبوانا أكالي كنكبوانا أكالي كبوانا ما يادان كبوا أكالي كنكبوانا سيف أكالي كنكبوانا سيشة كما كمان جريت النام نبركدر منفسي ذاك هذا من مكان يجون كانوا متي بكمون دجرا نية سمو هذا عندي الله نرسي يقول جرابو أشك إفوي يا كبدا أشي جماعة أنت سندنا متابعين لا تيجا قاتل تيجا قاتل አሁን ምሳሌ እናንተ ክርስቲያኖች ማለት ነው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቶልናል ለኛ ኃጢአት ስል ብላችሁ ታምናላችሁ አይደል? ነው አይደል? እናምናለን። ቀጥል። እንደዛ ብላችሁ ካመናችሁ እሱ ለእናንተ ከሚሞትላችሁ አንድ ሰው ኃጢአት ሰርተዋል አልሰረም ብሎ የሚጽፈው ማን ነው? ፈጣሪ ነው አይደል? እሺ አሁን እኛ እንደ ሙስሊም የፈለገውን ይምራል የፈለገውን ይቀጣል ፈጣሪ አንድ ሰው በሰራው ስራ ማለት ነው። እናንተ ጋር ደግሞ ይሄ ኢየሱስ ክርስቶስ ራሱን ከሚያጠፋ ራሱ ከሚሞት ለምን እንደኛው እስልምና ወይም ደግሞ እንደኛ አላህ ከሆነ ራሱን ከሚያጠፋ ለምን ወንጀላችሁን አይምርላችሁም? ቀጥታ እሱ ሳይሞት ለእናንተ ራሱን ሳያጠፋላችሁ እንደዛ ማድረግ ለምን አልቻለም? መልካም ሞት ለምን አስፈለገ? ራሱን ሳያጠፋ የሚለውን ኬት አመጣው? ሞተልን ያው ነው እኮ ራሱን አጠፋ ማለት እኮ መስቀል ላይ ተሰቅሎ ሞተ ማለት ሞተ ነው። ሌላ ትርጉም አለው? አይ ራስ ማጥፋትና ቤዛ ስለሌሎች መሆን ይለያያል። እሺ ሊቀየረውና በመስቀል ላይ ተሰቅሎ ሞተልን ብላችሁ የምታምኑት እንዴት ነው? አልገባኝም እኔ። እሺ ስለዚህ አንዱ ለምንድን ነው እንዲሁ ማይመራው ነበር ነው ጥያቄ። ዋና ፖይንት ለምን ሞት አስፈለገው? መሰቀሉ ለምን አስፈለገ ነው ያ። ስለዚህ ለመማር አንዱ ለአንዱ ከኃጢአቱ መሸከሙና መሞቱ ጤናማ አይደለም ብለህ ነው የምታምነው ማለት ነው? ኖ አሁን አንተ አልገባህም። ምሳሌ አሁን እኮ ቀጪም እሱ ነው አይደል እንዴ? ኃጢአትም የምትሰራው ኃጢአት ከሰራ የሚጽፍልህ አንተ ኃጢአት የሚይዘው እሱ ነው። ማሪም እሱ ነው፣ ቀጪም እሱ ነው። እሱ ያንን ሊቀጣህ ነው አንተ በሰራው ስራ ማለት ነው አይደል? እንደገና ደግሞ ሞተ ማለት የማንን ወንጀል ነው የሚምረው? ምሳሌ እሱ ሞተ ማለት ሌላ ፈጣሪ ያለ ማለት ነው። በቃ ሌላ ፈጣሪ የእሱ ወንጀል ተቀይሮለት አንተን ይምርሃል ሌላ ሰው ማለት እሱ መማር አይችልም ማለት ነው በተዘዋዋሪ ስለሞተ። ስለዚህ መማር ስለማይችል ነው ፖይንት እሱ ነው። ራሱ መማር ስለማይችል አይደል ፖይንት ማለት ነው። አንተ እንደዛ ነው የተረዳው። እንደዛ ነው። አሁን ምሳሌ እሱ አምላክ ከሆነ ዝም ብሎ ቀጥታ ለምን አይምርም? ለምን ራሱን ማጥፋት አስፈለገ? ማጥፋት አትበለግም አልኩህ እኮ። እሺ ሞተ። አሁን ይሄንን ጥያቄ እሺ መልካም ጎበዝ፣ በደንብ አስተውል። እስካሁን ድረስ ስናወራው የነበረውን ጥያቄ በደንብ እናንተ ላይ ስናነሳው የነበረውን ጥያቄ በደንብ አስተውለህ ቢሆን ኖሮ ተሳስተህ ይሄን ጥያቄ አትጠይቀንም ነበር ማለት። አላህ እዛው አርሽ በላይ ሆኖ መማር ስለማይችል ነው ወደ ቅርቢቱ ሰማይ መጥቶ የሚጠይቀው። እሱን አየህ፣ እሱን አሁን አላህ በአርሽ ላይ ኩርሺ አላህ ቢለል መካን ብለው ያምናሉ ብለሃል። እሱ ያው እንደመለከት መማር ስለማይችል ነው ከአርሽ በታች በየቀኑ መመላለስ የተጠበቀበት። አንድ አይደለም የሚያደርገው። አንድ ሰው ጥያቄ ሲጠይቅ ዳይሬክትሊ ከመመለስ ለምን ወደ ዙረት ጥምጥም ትሄዳለህ? ዳይሬክት መለስ። ስለሱ ጠይቀኝ፣ በኋላ ስለሱ ጠይቀኝ፣ ቀጥታ መልስልኝ ለኔ። እሺ መልካም።
ለምንድነው ክርስቶስ በስጋ መገለጥ ያስፈለገው? አምላክ በስጋ ለምን መገለጥ ያስፈለገው? አምላክ ፍጹም መሐሪ፣ ፍጹም ይቅር ባይ ነው። ፍጹም መሐሪ፣ ፍጹም ይቅር ባይ ከሆነ ካደ ለምንድነው አዳምን ይቅር ያላለው? ለምንድነው ክርስቶስ በስጋ መምጣት ያስፈለገው? ዘፍጥረት ምዕራፍ 2 ላይ በደንብ አስተውሉ። ዘፍጥረት ምዕራፍ 2 ላይ ከቁጥር 14 ጀምሮ ወደ ገነት አዳም ከገባ በኋላ በገነት ይበላና ገነትን ይንከባከብ ይጠብቅ ዘንድ በገነት ተቀመጠ። አንድ ነገር ግን እንዳይበላ ተከለከለ። በደንብ አስተውሉ። እንዳበላ ተበላ ትሞታለህ የሚል ተነገረው። የመጀመሪያ ትእዛዝ፣ የመጀመሪያ ህግ ትባላለች። የፍቅር ህግ ነች። ዘፍጥረት ምዕራፍ 1 ላይ ቁጥር 27 ላይ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን የሰማይ ወፎችን ይግዙ። እግዚአብሔርም ሰውን በመልኩ ፈጠረው፣ ገዥም አደረገው። ዘፍጥረት ምዕራፍ 1 ቁጥር 28 ላይ ገዢ ሆነ። የእግዚአብሔርን የመለኮታዊ በባህሪው ገዢ የሆነን እግዚአብሔር በጸጋ አዳም ገዢ ሆነ። አዳም ገዢ ሆነ። በደንብ አስተውል። ነገር ግን አዳም ደግሞ ተመልሶ ተገዢ ለእግዚአብሔር መሆን አለበት። በፍጥረታት ሁሉ ገዢ ከሆነ ኦኬ፣ ፈጣሪና ፍጡር ምንድን ነው ልዩነቱ ታዲያ? አዳምና እግዚአብሔር በምን ይለያዩ? አዳም ለፈጣሪ መገዛቱን የሚያሳይ አንድ ህግ ትጠበቅ ነበረ። እሷ ምን ትባላለች? የፍቅር ህግ። እሷም አትብላ የምትል አትብላ፣ ተበላ ምን ትሆናለህ? ትሞታለህ ተባለ። በደንብ አስተውል። አትብላ፣ ከበላ ትሞታለህ ተባለ። ልጅ ይኖርሃል አንተ። ስለዚህ አትብላ ከበላ ትሞታለህ ተብሎ ተነገረው። ልጅህ አንተ ለምሳሌ ሳጠፋ ገና ገርፋለሁ አትለውም። እንዳታጠፋ፣ ካጠፋህ ገርፋለሁ ነው የምትለው። አዳምንም እግዚአብሔር ምን አለው? እንዳበላ ከበላ ግን ትሞታለህ አለው። ዘፍጥረት ምዕራፍ 3 ላይ አዳም የእግዚአብሔርን ህግ ጣሰ። ምን ሆነ? በላ። ሴቲቱ በባቢቱ ትታላ በላች፣ ባሏንም አበላችሁ፣ ሞት መጣባቸው። ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምሮ ማለት ነው። ስለዚህ ተፈረደባቸው። እግዚአብሔር እውነተኛ ፈራጅ ነው። በደንብ አስበው። እውነተኛ ፈራጅ ስለሆነ ተበላ ትሞታለህ ስላለው በላ። ቢተወው እግዚአብሔር ውሸተኛ ይሆናል። ለቱ ስብሐት ለባህሪው ውሸት አይስማማውም። ካልሞተ ትሞታለህ ከበላህ ብሎት ታልሞተ እግዚአብሔር ዋሽቷል። ሴጣን እውነተኛ ይሆናል። ምክንያቱም ሴጣን ደግሞ ምን ብሏልና ብትበላት ሞትም እግዚአብሔር ሆን ብሎ ስለሚያውቅ እንደሱ እንዳትሆን ፈርቶ ነው አትብላ ብሎ የከለከለህ ብሎ አዳምን ቻሌንጅ አድርጓልና። ስለዚህ አሁን ሁለቱ አማራጭ አለ። እግዚአብሔር ሞት ያምጣበት ወይንስ ይተወው? ከተወው ሴጣን የተናገረው እውነት ይሆናል። እንዴት? አዳምጣ እንዴ፣ ቆይ የሚታርግ ጣልቃ ትግባ። ይህ ሱራ 7 ላይ ያለልህ አንተ ላይ ሱራ 7 ከ15 እስከ 20፣ ሱራ 20 ከ115 እስከ 125፣ ሱራ 2 ከ34 እስከ 38 አለ። አቸኩል ማለት ነው። ኤኒዌይስ ስለዚህ እግዚአብሔር ምን አለ? ትሞታለህ ብሎ ስለነገረው በላ። በመብላቱ ምክንያት መሳሳቱ ይገለጽ ዘንድ ሞት ፍርድ መጣበት፣ ከገነት ወጣ ማለት ነው። በተመሳሳይ ይሄ እናንተ ጋርም አለ። ከገነት በቀራ ላይ ከ34 እስከ 38 አለ። አትብላ ይለዋል አላህ፣ በላ፣ ከገነት ወጣ። ስለዚህ ፍርዱ ተፈረደ። እግዚአብሔር እውነተኛ ፈራጅ መሆኑ ተረጋገጠ። ነገር ግን አንድ ነገር ይቀራል። እግዚአብሔር ቅድም ምንድን ነው ብያችኋለሁ? ፈራጅ ብቻ ሳይሆን መሐሪ ነው። አዳምጥ፣ አቸኩል። ሳይ ሙስሊም 195ን አዘጋጅልኝ ክርስቲያን፣ እንዳልማረህ ነው ያሳያለሁ። አንተን አትቸኩል። የምትቸኩል ከሆነ ጥሩ አይደለም ለአንተ። ተረጋጋና አዳምጥ። ለመረዳት ከሆነ ጥያቄው መጀመሪያ መልስልኝ። አልተመለሰም። አዳምጥ። አላህን እስካሁን ድረስ እንዳለማረህ ላሳየህ ነው። ተረጋጋ። የአንተ እንዳልተማረ አሳያለሁ። የእኔ እንዴት እንደተማረ አሳያለሁ። እችን ኔክስት እችን ታነባታለህ። ተረጋጋና ጠብቅ። ሀዲሱን አሳየው። ተዘጋጅባትና ጠብቀኝ። ኤኒዌይስ በደንብ አስተውል። ስለዚህ አላህ ፈረደ። እግዚአብሔር ፍርዱ ተገለጠ። በምን? ሞት መጣበት አዳም ላይ በሙሉ ሞት መጣ ማለት ነው። ሮሜ ምዕራፍ 6 እንደሚናገረው እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ ሞት በአዳም በኩል እንደገባ ወደ ሰው ልጆችም እንደደረሰ ይናገራል። በእኛ ሞት የተፈጠረ አይደለም። ስለዚህ ሞት የተፈጠረ ስላልሆነ በጥፋቱ ምክንያት የኃጢአት ውጤት ሞት ሆነ ማለት ነው። ሞት መጣብን። ስለዚህ አትብላ ከበላ ትሞታለህ ስለተባለ በላ፣ ሞት መጣበት፣ ፈረደበት። ፈራጅ በመሆኑም ፍርዱ የእግዚአብሔር እውነተኛ መሆኑ ተረጋገጠ። ሴጣን ውሸተኛ ነውና
ብትበላት ሞትም ያለው ውሸት መሆኑ ተረጋገጠ፣ ታወቀ። ነገር ግን እግዚአብሔር መሐሪ ይቅር ባይ ፍቅር ስለሆነ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ስለሚል ፍቅሩን ደግሞ በምን ገለጠው? በምህረት። ምህረቱ እንዴት መጣ? ምህረቱ ተመጣጣኝ በመሆኑ ካሳ መካስ አለበት። ተመጣጣኝ የሆነ ካሳ ሳይካስ ደም ሳይፈስ ስሬት የለም ስለሚል ካሳ መካስ አለበት። እንዴት ይካስ ታዲያ? ማን ይካስ? ማን ይካስ? ሁሉም ሞት መጣበት። ሁሉም ዕዳ አለበት። ሁሉም 100 ብር ዕዳ ካለበት ሁላችን መቶ ብር ዕዳ ካለብን ለሰንበዲ 100 ብር ዕዳ መክፈል አንችልም። ለምን? ራሳችን ባለዕዳ ነንና። ሁሉም የሞት ባሪያ ሆነ፣ ሞት ገዛው። ስለዚህ አንድ ሰው ስለሌላው ይሞት ዘንድ ግድ ሆነ ማለት ነው። ያን ደግሞ ማድረግ የሚችል ከፍጡራን አልተቻለም። የዘመኑ መጨረሻ ሲደርስ እግዚአብሔር አንድያ ልጁን ላከ። ዕብራውያን ምዕራፍ 1 ቁጥር 1 እስከ 3፣ ገላትያ ምዕራፍ 4 ከሴት የተወለደው ይለዋል። ስለዚህ ያ ከሴት የተወለደው ለምን ያጠፋችሁ እዛ ጋር ሔዋን ነበረች። አዳምጥ። አላህ አልማራቸውም። ከገነት እንዴት እንዳባረረ እጠይቅሃለሁ። ገና ተዘጋጅ። ስለዚህ ከገነት ተባረሩ። ከገነት ተባረሩ በኋላ ሞት የመጣበት ፕሊስ ተረጋጋ። አዳምጥ። አሁንም እኮ በኃጢአት ውስጥ እኮ አንተ ተከፍቶልሃል እኮ ፊት ለፊት ትራባለህ፣ ትጠማለህ። ከገነት ውጭ ነው ያለው። ለምንድን ነው አላህ ከገነት ያወጣ? ከማረ ከገነት ውጭ እኮ ነው ያለው። አላህ እኮ አደምንም አልማረውም። ይታያል። በኃጢአት እንዳስወጣ የሚለውን አንድ ያስምርልኝ። ለምን የተራብት ምታደርገው? አላህ እኮ አልማረውም። ይኸውልህ ኃጢአታችሁ እስካሁን ድረስ አለልህ እኮ። ተዛ ደግሞ እኔን አርደህ ነው ገነት ምገባው። እኔን ሰውተህ ነው ገነት ምገባው። ገና ሞትህ በበግ ታርዶ ነው ገነት ምገባው። ያንተን ኃጢአት ገና ሌላ የሚሸከም ያስፈልጋል። ተረጋጋ። ለእኛ ክርስቶስ ታርዶልናል። ለእኛ ክርስቶስ በሞቱ ሞቱን ገሎልናል። ያንተ ሞት አልተገደለም ገና። እኔን ገለህ ነው ገነት ምገባው። ተረጋጋ። ፓኒክ አታር። ኤኒዌይስ ወደ ቶፒክ ልመልሳችሁና ሉክ የኛን ልመልሳችሁ። በጣም ወደው ቶፒክ ነው። ክርስቶስ ስለ ሁሉ ቤዛ ሆነ ማለት ነው። ማቴዎስ 20 ቁጥር 28 ላይ ፕሊስ ጣልቃ ትግባ። ሚጠርገው በስራውን ገነት ሞቶ ወይም ደግሞ ተገሎ አዳምን ይቅር ብሎታል ወይንስ በኃጢአቱ ምክንያት ነው ከአዳም ከገነት የወጣችሁት? ገነት የሚገባው ከገነት የወጣችሁት በምን ምክንያት ነው? በአዳም ኃጢአት ምክንያት ነው አይደለም? እሳቸው አስለመ ብለው ተናግረዋል። ያንን ማለት ነው። ስለዚህ እሳቸው ምንም ነገር አያደርስባቸውም። ሌላው ላይ ይሄ ቀሪን የምንለው አለ። ሊጎዳውም ይችላል፣ ሊጎዳውም ይችላል። በተዓውዝ በተለያዩ ነገሮች ከዛ ሊድን ይችላል ማለት ነው። ወደ ሁለተኛው ጥያቄ